that attack. I saw where that bomb went. Did you see what happened? That was a vicious, that was too much. ትራምፕ መጨረሻቸው ያማረ አይመስልም። ከእስራኤል ጋር የገቡበት እሰጥ አገባ ከባድ መዘዝን ይዞባቸው መጥቷል። ትራምፕ ጉድጓዳቸው ተምሶ ለውድቀታቸው ሴራ እየተጎነጎነ ነው። Because if Iran had a nuclear weapon, Israel wouldn't be around for 2 hours. That was a direct quote. በአሜሪካ ፖለቲካ ውስጥ እስራኤልን የነካም የፖለቲካ ቆይታው አጭር ነው፣ አሊያ ደግሞ መጨረሻው ያማረ አይሆንም። ትራምፕ ከኢራን ጋር የገቡበት የሰላም ስምምነት ከእስራኤል ጋር አይንና ናጭ አድርጓቸዋል። Trump positioned himself as Israel's savior. Without the United States, there would be no Israel. እኔ ባልኖር ኖሮ እስራኤል የምትባል ሀገር ተጠፋ ነበር እያሉ የሚያቀራሩት አዛውንቱ መሪ እንዲረጋጉ እየተነገራቸው ነው። ከዋሽንግተን ሎቢስቶች እስከ ሞሳድ የስለላ መረቦች ድረስ ትራምፕ የፖለቲካ መቃብራቸው እየተማሰ ነው። ትራምፕ የኬኔዲ የሞት ዕጣ ፈንታ አሊያም ደግሞ የጂሚ ካርተር ከባድ የተባለ ታሪካዊ ውርደት እንደሚከናነቡ ሳይታለም የተፈታ ሆኗል። ይህን ጉዳይ በስፋት እንቃኛለን። አብራችሁን ቆዩ። በእስራኤል የአሜሪካ አምባሳደር ማይክ ሃካቢ ፕሬዝዳንት ትራምፕ የአይሁድ መንግስት ለህልውናው አሜሪካ በእጅጉ ታስፈልጋለች በማለት ያቀረቡትን አባባል በቀጥታ ተቃውመዋል። በይሁድና በሰማሪያ በተካሄደው ዓለም አቀፍ የእስራኤል ቅርስ ጉባኤ ላይ ሃካቢ ባደረጉት ንግግር ያለ እስራኤል ያለ አይሁዳዊ መሰረት አሜሪካ ልትኖር አትችልም ነበር። ለኛ ለህልውናችን መገኘት በእነዚህ ምድሮች ላይ የተከናወኑ ታሪካዊ ክስተቶች ትልቅ ዕዳ አለብን ብሏል። Without Israel, without the Jewish foundation, there would not. ይህ ከመሆኑ ጥቂት ሰዓታት በፊት ደግሞ ፕሬዝዳንት ትራምፕ በቡድን 7 አባል ሀገራት ጉባኤ ላይ ከኳታር አሚር ታሚም ቢን ሐማድ አልታኒ ጋር በነበራቸው የሁለትዮሽ ስብሰባ ያለ ዩናይትድ ስቴትስ እስራኤል ልትኖር አትችልም ነበር፣ ያለኔ እስራኤል አትኖርም ነበር፣ ምክንያቱም እኔ ያደረኩትን ለማድረግ የደፈረ ሌላ ፕሬዝዳንት በታሪክ የለም ሲሉ ተደምጠዋል። ትራምፕ እስራኤል በሊባኖስ ውስጥ በሄዝቦላ ላይ የምታካሂዳቸው ረጅም ጊዜ የፈጀው ወታደራዊ ዘመቻዎች በተመለከተ ያላቸውን ብስጭት የገለጹ ሲሆን ራሳቸውን እንዲገቱና ቀጠናዊ ለውጦችን ከግምት ውስጥ እንዲያስገቡ ማሳስበዋል። በአሜሪካ የህዝብ ህይወት ውስጥ እጅግ ጎልተው የሚታዩት ሁለት የእስራኤል ደጋፊ ግለሰቦች መካከል የተደረገው ይህ ያልተለመደ የቃላት ልውውጥ በዓለም ዙሪያ በሚገኙ የዲፕሎማሲ ክበቦች በወንጌላውያን ማለትም በኢቫንጀሊካ ማህበረሰቦችና በውጭ ጉዳይ ፖሊሲ ተቋማት ውስጥም ትልቅ ድንጋጤን ፈጥሯል። ይህ ሁኔታ በሊባኖስ ወታደራዊ እርምጃ ወይም በኢራን ፖሊሲ ላይ የተፈጠረው ስልታዊ አለመግባባት ብቻ ሳይሆን በአሜሪካና በእስራኤል ጥምረት መሰረት ላይ የተመሰረተ ትልቅ የተባለ ፍልስፍናዊና ታሪካዊ ክርክር መሆኑን ያሳየ ሆኗል። የረጅም ጊዜ የወንጌላውያን መሪ የቀድሞ አርካንሳስ ገዢና እንዲሁም ታማኝ ክርስቲያናዊ ጽዮናዊ የሆኑት አምባሳደር ማይክ ሃካቢ ከቴል አቪቭ ዩኒቨርሲቲ ጋር በተያያዘ በተዘጋጀ ዝግጅት ላይ እስራኤል ከኢራን የሚሰነዘሩ ዛቻዎች ለመከላከያነት የምትጠቀምበትን የአይረን ዶም ቴክኖሎጂ ማጋራቷን ባረጋገጡበት ወቅት ላይ ይህንን አስተያየት የሰጡ ሲሆን መጽሐፍ ቅዱሳዊቷን እስራኤልን የአሜሪካ ስልጣኔ መንፈሳዊና እንዲሁም ስነ ምግባራዊ መሰረት አድርገው አቅርበውታል። ሃካቢ ግንኙነቱ የጋራ ከህልውና ጋር የተያያዘና ከዘመናዊቷ የእስራኤል መንግስት ምስረታ በሺዎች ለሚቆጠር ዓመታት ቀድሞ በነበረው ይሁዲ ክርስቲያናዊ እምነት ላይ የተመሰረተ መሆኑን ገልጸዋል። በተቃራኒው የትራምፕ አስተያየቶች ፍጹም አጥቅምን መሰረት ያደረጉና እውነታን ያገናዘቡ ነበሩ። እሳቸው ያስተዳደራቸው ታሪካዊ እርምጃዎች የአሜሪካ ኤምባሲን ወደ ኢየሩሳሌም ማዛወራቸው፣ የጎላን ኮረብታዎችን በእስራኤል ይዞታነት ማረጋገጣቸው፣ የአብርሃም ስምምነቶችን ማደራደራቸውን እንዲሁም በኢራን ላይ ከፍተኛ ጫና ማሳደራቸውን እስራኤል በጠላትነት በተከበበችበት ባህር ውስጥ በሰላም እንድትቆይ ያደረጉ ወሳኝ ምክንያቶች እንደሆኑ ጠቅሰዋል። በሊባኖስ ውስጥም ለረጅም ጊዜ ለቀጠለው ውጊያ ያላቸው ትዕግስት ማጣት አሜሪካ ትቅደም የሚለውን ስሌት ውስጥም የሚያካትት ነው። የአሜሪካ ድጋፍም ያለ ምንም ቅድመ ሁኔታ የሚሰጥ አይደለም። እናም አጋሮች ውጤታማ በሆነ መንገድ ውጤቱን ማሳየት ይኖርባቸዋል። በአሜሪካና በኢራን መካከል ሊኖር ስለሚችለው ስምምነትና እንዲሁም የሀገር ውስጥ ፖለቲካ ጫናዎች የጨመሩ በሄዱበት በዚህ ወቅት ላይ የሁለቱ ሀገራት ግጭት የዓለምን ትኩረት በእጅጉ ስቧል። የዚህ ሁኔታ ከባድነት ለመረዳት የአሜሪካ ፕሬዝዳንቶችና የእስራኤልን ታሪክ መለስ ብሎ መመልከት ግድ ይላል። በመካከለኛው ምስራቅ ጂኦፖለቲካዊ ሂደት ውስጥም
ከሚቀጥሉትና ብሎም አክራሪ ከሆኑት ታሪኮች መካከል ከእስራኤል ጥቅሞች ጋር የተጋጩ ወይም ደግሞ አቅሟን ለመገደብ የሞከሩት የአሜሪካ መሪዎች አነጋጋሪ እጣ ፈንታቸው በታሪክ በብዙ መልኩ የሚታወስ ነው። የልዩነት ግንኙነቶች ማለትም ስፔሻል ሪሌሽንሺፕ የሚሉትን ጽንሰ ሐሳብ ያፈለቁት ኬኔዲ ለአስገራሚው የእስራኤል የመሳሪያ ሽያጭ የመጀመሪያው ትልቅ የአሜሪካ ፈቃድ የሰጡ ቢሆንም በኒኩሌር መስፋፋት ላይ ግን ጠንካራ አቋም ነበራቸው። ያስተዳደራቸው አካላት በእስራኤል የዲሞና ኒኩሌር ማብለያ ላይ ጥብቅ ፍተሻ እንዲደረግ በጽኑ የጠየቁ ሲሆን ከጠቅላይ ሚኒስትሮች የዳዊት ቤን ጎሪዮንና እንዲሁም ከሌዊ ኢሽኮል ጋር በከባድ የተባሉ ደብዳቤዎችን ተለዋውጠዋል። ኬኔዲ ስለ እስራኤል የኒኩሌር ዓላማዎች አስተማማኝ መረጃ ካልተገኘም የአሜሪካ ድጋፍ በከፍተኛ ሁኔታ አደጋ ላይ ሊወድቅ እንደሚችል አስጠንቅቀው ነበር በወቅቱ። የሚያሳዝነው ግን ኬኔዲ እንደ አውሮፓውያን አቆጣጠር በወርሃ ህዳር 1963 ተገደሉ። የፕሬዝዳንቱ ግድያ የእስራኤል ወይም ደግሞ የሞሳድ እጅ በዲሞና ውዝግቦች ምክንያት እንዳለበት ሲወራ ሰንብቷል። የኬኔዲ ተተኪ ሊንደን ቢ ጆንስም አካሄዱን በከፍተኛ ሁኔታ ቀይሯል። ሊንደን ቢ ጆንስ በ1967 የ6 ቀናት ጦርነት ወቅትም ጠንካራ ድጋፍ የሰጡ ሲሆን እስራኤልን በሶቪየት ከሚደገፉት የአረብ ሀገራት አንጻር የቀዝቃዛው ጦርነት ስልታዊ አጋር አድርገው ተመለከቷት። የመሳሪያዎች ፍሰት እየጨመረ በመምጣቱም ለበለጠ ጥልቅ ውህደት መሰረት ጣለም። የሪቻርድ ኒክሰን አስተዳደር እንደ አውሮፓውያን ዘመን ቀመር በ1973 የዮም ኪፑር ጦርነት ወቅትም ከፍተኛ መጠን ያለው የአየር አቅርቦት ያደረሰ ሲሆን ኒክሰን በግል አንዳንድ ብስጭቶች ቢኖሩባቸውም ወታደራዊ አጋርነቱን ግን ያጠናክረዋል። የቀጠሉት ፕሬዝዳንቶች ጥምረቱን በተለያዩ አለመግባባት ደረጃዎች መርተውታል። የጂሚ ካርተር ፍልስጤማውያን መብቶች ላይ ያላቸው ትኩረትና በሰብአዊ መብቶች ላይ የተሰነዘሩ ትችት ብዙ መዘዝ ይዞባቸው መጥቷል። ጆርጅ ቢ ደብሊው ቡሽ ደግሞ ከሰፈራቸውና እንዲሁም ከብድር ዋስትናዎች ጋር በተያያዘ ከእስራኤል ጋር በግልጽ ተጋጭተዋል። የባራክ ሁሴን ኦባማ የኢራን የኒኩሌር ስምምነት ከቤንጃሚን ኔታንያሁ ጋር የነበራቸው ይፋዊ አለመግባባቶች ጥልቅ ክፍተቶችን ፈጥረዋል። የዶናልድ ትራምፕ የመጀመሪያው የስልጣን ዘመን ግን ይህን አዝማሚያ በመቀልበስ እስራኤልን ቅድሚያ አድርጎ የሰራ ነበርም። በአሜሪካ የአደባባይ ሚስጢር የሆነ አንድ ጉዳይ አለ። በቂ ድጋፍ እንደማያደርጉ የሚታሰቡ መሪዎች የምርጫ ሽንፈት፣ የሚዲያ ምርመራ ወይም ደግሞ የከፋ ነገር ይገጥማቸዋል። ምንም እንኳን ሁሉም በሞሳድ የሚፈጸሙ ድብቅ ኦፕሬሽኖች ከመሆን ይልቅ በፖሊሲ እንዲሁም ደግሞ በሎቢስት ቡድኖች በማድረግና በወንጌላውያን መራጮች መሰረት እስራኤልን መቃወም በአሜሪካ ፖለቲካ ውስጥ ብዙ የሚያስከፍል መሆኑን 1001 ማጣቀሻዎችን መጥራት ይቻላል። አሁን ባለው ክርክር ውስጥም ዋነኛውና ማዕከላዊ ጉዳይ እጅግ አስደናቂ የሆነው ወታደራዊ ቴክኖሎጂያዊ ትስስርና መስተጋብር ነው። እስራኤል የአይረን ዶም ቴክኖሎጂዎችና ተያያዥ ምስጢሮችን ያካፈለች ሲሆን ዩናይትድ ስቴትስ የገንዘብ ድጋፍ ደግሞ የምርቱን መጠን ከፍ ለማድረግ ከፍተኛ ሚና ተጫውተዋል። በሚሳኤል መከላከያ፣ በደህንነት መረጃዎች ልውውጥና በሳይበር ደህንነት፣ በድሮኖችና በሕክምና ዘርፍ የታዩ አዳዲስ ግኝቶች በሁለቱ ሀገራት መካከል በጋራ የሚለዋወጡ እሴቶች ሆነው ዘልቀዋል። ዩናይትድ ስቴትስ ኦፍ አሜሪካ ለእስራኤል በ1970ዎቹ ጀምሮ በአጠቃላይ ከ150 እስከ 318 ቢሊዮን ዶላር የሚገመት ድምር ድጋፍ ያደረገች ሲሆን አብዛኛው ወታደራዊ ድጋፍ በመሆኑ እስራኤል ያላትን የላቀ ወታደራዊ ብልጫ እንድታስጠብቅ አድርጓታል። ይህም በቢሊዮን የሚቆጠሩ ዶላሮችን ለመለገስ ቃል የሚገቡ ዓመታዊ የስምምነት ማስታወሻዎችን እንዲሁም በግጭት ወቅት የሚሰጡ አስቸኳይ ተጨማሪ ድጋፎችን ያጠቃልላል። በምላሹም እስራኤል የአሜሪካ የጦር መሳሪያ ስርዓቶች በጦር ሜዳ ላይ የሚፈተኑበትን እድል፣ ስለ ቀጠናዊ ስጋቶች የሚጠቅም የደህንነት መረጃና ለአሜሪካ የመከላከያ ተቋራጮችና ለጦር ኃይሎች የሚጠቅሙ ቴክኖሎጂ ግኝቶችን ታበረክታለች። ያለ ምንም ቅድመ ሁኔታ የሚሰጠውን ድጋፍ የሚነቅፉ ወገኖች ይህ አካሄድ የጥገኝነት ስጋቶችን እንደሚፈጥርና ከዚህ በተጨማሪ ዩናይትድ ስቴትስን በቀጠናዊ ምስቅልቅሎሾች ውስጥ እንደሚያሳተፍ ይከራከራሉ። የድጋፉ ደጋፊዎች በበኩላቸው እስራኤል በመካከለኛው ምስራቅ ለአሜሪካ እጅግ አስተማማኝ መውጫና መግቢያ ምሽግ መሆኗን ይገልጻሉ። እሴቶችና ጠላቶችን የምትጋራ ከዚህ በተጨማሪ በፈጠራና በወታደራዊ ማስፈራራት አቅም ከግዝፈቷ በላይ የምትንቀሳቀስ ዲሞክራሲያዊት አጋር ነች ይላሉ። የሚያያይዘውን የወንጌላውያን ክርስቲያን ጽዮናውያን ጎራ በግልጽ ያንጸባርቃሉ። በ10 ሚሊዮን የሚቆጠሩ አባላት ያሉት ይህ ማህበረሰብ ክፍል በሪፐብሊካን ፖለቲካ ውስጥ ከፍተኛ ተጽዕኖ አለው። ለነሱ የሚባርኩን ካለው ዘፍጥረት 12:3 የሚለውን የሥነ መለኮታዊ እምነት ፖለቲካዊ ፖሊሲን ከመንፈሳዊ ምክንያትነትና ውጤት ጋር በማያያዝ በክርክሮች ላይ ከፍተኛ የሆነ ድጋፍን ለእስራኤል እንዳይሰጥ አድርገው ይደግፋሉ።
አይፓክ እና መሰል ጥምረት ያላቸው እነዚህ ቡድኖች ይህን ድጋፍ በመሟገት ለምርጫ ቅስቀሳ የገንዘብ መዋጮ ማድረግ ህዝባዊ ንቅናቄዎችን በመፍጠር ያጠናክሩታል። ይህ የተለመደው ዲሞክራሲያዊ የሎቢ ስርዓት ቢሆንም ብዙውን ጊዜ ግን ባልተመጣጠነ መልኩ ተጽዕኖ ፈጣሪ እንደሆነ ተደርጎ ይተቻል። ወታደራዊ ባለሙያዎች እንደሚጠቁሙት እስራኤል የኢራንን የጥቅም ጥምረት ለመመከት የላቁ የጦር መሳሪያዎችን መፈተሽና ለኃይል አቅርቦት ገበያዎችን ለዓለም አቀፍ ንግድ አስፈላጊ የሆኑ መረጋጋት ለመጠበቅ ያላት ዋጋ ከፍተኛ ነው። የሰፈራ መስፋፋት፣ የሊባኖስ ወታደራዊ እርምጃ ፍጥነት፣ የጋዛ ሰብአዊ ጉዳዮች ተጠቃሽ ናቸው። የትራምፕ የሊባኖስ አስተያየት ሰፊ ቀጠናዊ ግጭትን ሊቀሰቅሱ ከሚችሉት ማብቂያ የለሽ ውጊያዎች ጋር በተያያዘ ያላቸውን ትዕግስት ማጣት የሚያሳይ ሲሆን ይህ አሁን የተከተሉት አካሄድ ትራምፕ ላይ ያልተጠበቀ መዘዝ ይዞ እንዳይመጣም ተሰግቷል። ይህ በአስተዳደር ውስጥ የተፈጠረው የውስጥ ውጥረት እየታየ ያለው በአሜሪካና በኢራን ዲፕሎማሲያዊ እንቅስቃሴዎች ከአብርሃም ስምምነት በኋላ በባሕረ ሰላጤው ሀገራት መካከል እየታዩ ባሉ አዳዲስ የሀያላን ሀገራት ፉክክር መካከል ነው። ለአሜሪካ የጦር ሰፈሮችና ለሐማስ አመራሮችም ማረፊያ የሆነችው ኳታር ረቂቅ የሆነውን የአስታራቂነት ሚና ይዛለች። የአሚሩ ከትራምፕ ጋር ያደረጉት ስብሰባ የእነዚህን የተወሳሰቡ ፍላጎት ፍሰቶችን ያሳየ ነው። የቀጠናው ተዋናዮች ሁኔታውን በትኩረት እየተከታተሉ ነው። ከሀገር ውስጥ የህዝብ አስተያየት ጋር ከእስራኤል ጋር ግንኙነትን መደበኛ የማድረግ ሂደት ለማጣጣም የሚጥሩ የአረብ ሀገራትም የአሜሪካንን አስተማማኝነት እንደ ወሳኝ ነገር ይመለከታሉ። ኢራንና ተላላኪዎቿ ደግሞ ማንኛውንም አይነት የአመለካከት ልዩነት ለመጠቀም ይሞክራሉ። ብዙውን ጊዜ በእስራኤል ላይ ጠንከር ያለ ትችት የሚሰነዝሩት የአውሮፓ አጋሮች የአሜሪካን የውስጥ ክፍፍል ልብ ይሉታል። በሃካቢና በትራምፕ መካከል የተደረገው የቃላት ልውውጥ በአሜሪካና በእስራኤል መካከል ያለውን ትስስር ከማዳከም ይልቅ የሱን ጥንካሬና ውስብስብነትን ይበልጥ ግልጽ አድርጎ ያሳያል። እዚህ ላይ ሁለቱ የተለያዩ አመለካከቶች ተጋጭተዋል። አንደኛው በስልጣኔና እንዲሁም በቃል ኪዳን ላይ የተመሰረተ ሲሆን ሌላኛው ደግሞ ስልታዊ የሆነ በውጤት ላይ ያተኮረ ውጤት በሚል ነው። ሁለቱ ግን የጥምረቱን ማዕከላዊነት ያረጋግጣሉ። ታሪክም እንደሚያሳየው ይህ አጋርነት ከዚህ እጅግ የከፉ ማዕበሎችን ተቋቁሞ አልፏል። በትሩማንና እንደዚሁም በአይዘንሃወር ዘመን ከነበረው የመጀመሪያ ደረጃ ጥንቃቄ በጆንሰንና በኒክሰን ዘመን በቀዝቃዛው ጦርነት ውስጥ እስከ ዳበረው ጥንካሬ እስከ ዘመናዊ ፈተናዎች ድረስ በጣም ጠንካራ ተጽዕኖ ለመፍጠር የሞከሩ ፕሬዝዳንቶች የፖለቲካ ዋጋ ከፍሏል። ወደ ግንኙነት የተጠጉት ደግሞ ስልታዊ ጥቅሞችን አግኝተዋል። የኬንዲ ታሪክ የታሪኩ የማዕዘን ድንጋይ ሆኖ ያገለግላል።